የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሰላም ሰላም፣ ውድ የደጃዝማች ፖድካስት አድማጮቻችን፣ ያው እንደተለመደው ዛሬ ጊዜያችንን ጠብቀን በሳምንታችን ብቅ ብለናል። እንግዲህ ዛሬም ልክ እንደሌላው ጊዜ በአንድ ሀሳብ ላይ ከእናንተ ጋር ሆነን ለመወያየት ወደ እናንተ መጥተናል። ከርዕሰ ጉዳያችን በፊት ግን እንደምንሰነበታችሁ ለማለት እንወዳለን። እንደምንሰነበትክ? እግዚአብሔር ይመስገን። እንደምንሰነበታችሁ አድማጮቻችን፣ አንተስ እንደምንሰንብታል? እግዚአብሔር ይመስገን ደህና ነን። ሳምንት ጥሩ ነበር? እግዚአብሔር ይመስገን ጥሩ ነበር። አንተ ጋር እንዴት ነበር? ጥሩ ነበር። በጥሩ መንገድ አልፏል። እንግዲህ ዛሬ አድማጮቻችን ለተፈጠረው ቴክኒክ ብልሽት ለድምጻችን ይቅርታ እየጠየቅን እየጎረመስን ነው። እኔ ጋር እንደዛ ሆኗል ድምጼ እና ለሱ በጣም ይቅርታ እየጠየቅን ወደ ሳምንታዊ ፕሮግራማችን ወይም ደግሞ ሳምንታዊ ክፍላችን እንሄዳለን። ከዛ አስቀድመን ግን የደጃዝማች ፖድካስትን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ እየጠየቅን ዛሬም እንግዲህ የምንወያይበት ሀሳብን ጀባ ብትለን መልካም። ያው ከዚህ ቀደም ስናደርግ እንደነበረው ዛሬም በአንድ ርዕሰ ጉዳይ ላይ ለመወያየት ወደ እናንተ መጥተናል። ያው ይሄም እስከ ዛሬ እንደነበሩት የውይይት ሀሳቦች የሁላችንንም ሀሳብ ይጋራል ብለን ባሰብነው መልኩ አዘጋጅተነዋል። እናንተም ከኛ ጋር ሆናችሁ የውይይታችን አካል እንደምትሆኑ አንጠራጠርም። የማንዳስሰው ሀሳብ ያለ አይመስለኝም። ቀስ እያልን እንግዲህ እስካሁንም እንግዲህ የዳሰስናችሁ አሉ። እነሱንም ወደኋላ ሄዳችሁ እንግዲህ መስማት ይቻላል። እኛም ደስ ይለናል። ስለምትሰሙም ስለምታዩልንም እናመሰግናለን። በዚሁ አጋጣሚ በቻልነው መጠን ጓዳ ጎድጓዳችንን ለመጎብኘት እየሞከርን ነው። ዛሬ ልንነጋገር ካሰብናቸው ሀሳቦች መካከል አንዱ ያው ሰው እንደ ሰውነቱ ይሳሳታል አይደል? ብዙ ስህተት ይሰራል። የወጣትነት እድሜ ደግሞ አብዛኞቹ ነገሮች የምንሳሳትበት እድሜ እንደመሆኑ መጠን በዛ ርዕሰ ጉዳይ ላይ አንዳንድ ሀሳቦችን እያነሳን እንደመወያየት ወደናል። ብዙ ጊዜ የማናያቸው በስህተት ውስጥ የተደበቁ ልዩ ውበቶች ይኖራሉ ብለን እናምናለን እና በዛ ርዕሰ ጉዳይ ላይ ተንተርሰን አንዳንድ ሀሳቦችን ለማንሳት ወደናል። ስለዚህ ወደ መጀመሪያው የውይይታችን ሀሳብ ስንንደረደር ዝግጁ ነህ? ስለ ስህተቶቻችን ልንወያይ ነው። እሺ። የፈጸምናቸው በጣም ብዙ ስህተቶች ይኖራሉ ብለን እናስባለን። በእነዛ ጉዳዮች ላይ የተወሰነ ለማውራት አስበናል። ዝግጁ ነህ? ዝግጁ እንደ የሚገባ ድምፅ ምን ሆነ? ለምን ቅቤ ያወጥበት? ቅቤ ይባላል። ቅቤ ዋጥ ነው ምናምን ዋጥ ነው ጠጣ ነው ቅቤ ይጠጣል እንዴ? ዋጥ ነው የሚባል። እሺ ይሁን። እኔ ግን ይጠጣል ማቀው። አረ ቅቤው ልጠጣው ነው እንዴ? ራሱ የሚባለው ሲበዛ ቅቤ እንደዛ ከመግዛት አንጻር እኮ አይደለም። ድምፅ ለማስተካከል ቅቤ ዋጥ ይባላል። ደረቅ ተብሎ ነው የሚዋጠው ይባላል ነው ሲባል ሰምቼ ነው። ካልተባለም ያው ያስተካክሉናል ነው እናንተ ስለፈረቅ። እሺ ይሁን። ምን ይባላል? ይሁንልን ነው። መልካም። ወደ መጀመሪያው ሀሳብ ስንመጣ እንደው እስቲ በህይወት መሳሳትን አንተ እንዴት ትረዳዋለህ? በህይወት መሳሳቱ ምን አለ መሰለህ፣ አሁን ሰፊ ነገር ይመስለኛል ሀሳቡ። ምክንያቱም የምንሳሳትበት ነገር እንደየሰው ይለያያል። እንደ ሰው አስተሳሰብና አፈታት ይለያያል። ምክንያቱም ለአንድ ሰው የህይወት ስህተት የሆነ ለአንዳንዱ ወይ በጣም ኖርማል ነው ወይ ደግሞ ስህተትም አይደለም ከነጭራሹ እና እንደየሰው ይለያያል፣ እንደ ጊዜው ይለያያል። አንዳንድ ስህተቶች ምን አሉ መሰለ ወዲያው የምናውቃቸው ናቸው። ወዲያው ተሳስተን ወዲያው አጥፍተን ወዲያው የምናውቃቸው ናቸው። አንዳንዶቹ ደግሞ እድሜ ተቀይሮ ጭንቅላትህ ይህ ማቹሪቲ ሌቭል የሚባለው እሱ ከፍ ብሎ ወደ ሌላ ስቴጅ ላይ ምናምን ስትደርስ
የዛን ጊዜ እኮ እንዲያደርጉት ነገር የምትለው ነገር እና እኔ ስህተትን እንዴት ትረዳዋለህ ካልከኝ ያው ከሰው ሰው ይለያያል በዋናነት። ከዛ ላ አንዳንድ ጊዜ ይሄ ፈጣን ምላሽ ጭንቅላት ላይ የሚያመጣና አንዳንድ ደግሞ ከማደግ አንጻር አሁን ለምሳሌ ድሮ ልጅ እየነበርክ የተሳሳትከው ስህተት ቆይቶ ወደፊት የሆነ ሳለ ይገባ ይሆናል አይነት ነገር። በምን ልበል በትምህርት ብትሄድ የሆነ ሳሌ ምናምን የተውከውን ትምህርት የሆነ ጊዜ ላይ እንደው ብጨርሰው ያንን ትምህርት ልትል ትችላለህ እና ህይወት ስህተት ሆኖ ሊቀር ይችላል። ጋብቻ ላይ ብትሄድ ከተፋታ በኋላ ወይ ካገባህ በኋላ በሁለቱም ሳይድ ምን ነው ባላገባም ልትል ትችላለህ። ከዛ ደግሞ እንደ ባልፋታ ኖሮ ትንሽ ብታገስ ኖሮ ምናምን ልትልም ትችላለህ። እና አንዳንድ ስህተቶች ያው ወዲያው የሚታዩም አሉ ደግሞ ቆይተው የሚታዩ አሉ። ግን በዋናነት ግን ህይወት ላይ በጣም አቅጣጫ ቀያሪ ነገሮች ናቸው ብዬ አምናለሁ። አንተ እንዴት ታስባለህ? ያው ህይወት ሙዳ ከባድ ያው እኛ እንዳለንበት እድሜ ምናምን ስናስበው ያው ብዙ ማናኛችንም ብዙ ስህተቶችን ወይ ብዙ ጥፋቶችን እንሰራለን። ግን አሁን እንደው በእኛ እድሜ ካለው የስህተት አሰራር አንጻር ካየነው ግን ጥፋት አይባልም፣ ግን በቃ የጥፋት መሰል አይነት ነገር አለ አይደል? በቃ እንደዛ አይነት ነገር ሆኖ ግን ያ ስህተት ወይም ያ ጥፋት የሚመጣው በእኛና በእኛ ተጠያቂነት ብቻ ነው። ያንን ስህተት ወይም ያንን ጥፋት ሊያጠፋ ሌላ የሚችል ወይም ደግሞ ያን ነገር እንድታደርግ ሌላ ያስገደድ የሚችል ምንም አካል በሌለበት ሁኔታ ውስጥ ራስ በራስ የምትወስናቸው ውሳኔዎች ወይም ደግሞ ያንን ነገር ለመተግበር በምታደርገው እንቅስቃሴ ውስጥ የሚፈጠር ስህተት ይመስለኛል። እና ማንኛውም ሰው ያው በህይወቱ ይሳሳታል ምናምን፣ ግን ስህተቱ ደረጃው ግን እንደያለህበት ሁኔታ ዲግሪውም እንደየእንትኑ ይለያያል። እና እኔ አሁን ህይወትን እንዴት በህይወት መሳሳት እንዴት ትረዳዋለህ ካልከኝ ምንድን ነው የሚባለው ቃሎች በነገራችን ላይ በጣም እየጠፉብኝ በጣም ችግር ውስጥ ገብተሃል። በጣም አንተ ነህ። እኔ ምን ላድርግ? እኔ እኮ ሀሳቤን ገልጬ ያንተን ሀሳብ እየጠበቅኩ ነው። እና ምን ለማለት ፈልጌ ነው፣ ይሄ ምንድን ነው ጥፋት ያልሆነ ግን ጥፋት የሚመስል በእኛና በእኛ እጅ ላይ ብቻ የተፈጠረ ችግር ነው ብዬ ነው የማስበው። በእኛ ምክንያት በእኛ ችግር ያለ ምንም ኤክስተርናል ፋክተር ምናምን አይነት ነገር ማለት ነው። እንደዛ ለማለት ያክል እና ስለ በህይወት መሳሳትን እንደዚህ ካልን ሰው ለምን በህይወቱ መሳሳትን ይፈራል ብለህ ታስባለህ? ቅድም ብያለሁ፣ የህይወት ስህተት ማለት የሆነ በህይወት ላይ አቅጣጫ መቀየር አለበት ማለት አንተን ለምሳሌ እንበልና በአጋጣሚ ከሰዎች ጋር ተጣልተህ እሱን መኪና ይዘህ የነዳ አያርገውና የስታንጆ ደፈንና ሰው በገጭ ያ ስህተት ህይወት ቀያሪ ነው። አንዳንድ ብትታሰር ምናምን ደግሞ ስህተቱ በደንብ ጎልቶ ይወጣል። ግን ሳትታሰር ራሱ አንድ ሰው በአንተ እጅ የሆነ ነገር መሆኑ ብቻ ራሱ ባይት ሰልፍ ይጎዳል። በጣም ከጉዳቱ ባለፈ ብዙ የህይወት ነገሮችን እይታህን ምናምን በሙሉ ይቀይራል። ከታሰርክ ደግሞ ሌላ ህይወት ልክ እንደዛ ነው። የህይወት ስህተቶች ምንድን ነው ላትፈራቸው አትችልም። እኔ አሁን እንዴት ነው በጣም አስቸጋሪ ነው። አየህ እንዴት ነው ምናልባት የህይወትን አሁን ሁሉም ሰው የሚያስበው የህይወት አኗኗር አለ ብዬ አምናለሁ እና የምታስበውን ነገር በሙሉ ሊቀይር ይችላል። አንዳንድ ስህተቶች የሆነ አንዳንድ ይሄ ጥፋቶች ወይ ስህተቶች ደግሞ ሳታስባቸው ነው አድርጋቸው የምታገኛቸው። በነገር ላይ አለ አውቀ የምታጠፈው ጥፋት አለ አውቀ የምትሳሳተው የህይወት ስህተት አለ። አውቀህም ሳታውቅም ትሳሳታለህ። ግን ከአውቀህ በላይ የምትሳሳተው በላይ
ከሱ በላይ ግን በጣም የሚጸጽተው ግን ሳታውቅ የገባህበት ነው። ምክንያቱም አውቀ ቢያንስ በድፍረት ነው፣ ሳታውቀው ግን ከምርም በስህተት ነው። በቃ ስህተት ነው እና የሆነ በቃ እኔ እንዴት ብዬ ተረዳዋለሁ ካልከኝ ላትፈራው አትችልም። ምክንያቱም የህይወትን አቅጣጫ ኦልሞስት ሙሉ በሙሉ በሚባል ደረጃ ሊቀይር ይችላል እና እውነት ነው። በቃ ላትፈራ አትችልም በብዙ ነገር ላይ አንተ አሁን ለምሳሌ ቤት አለህ እንበልና ቤት አስይዘህ የሆነ ስራ ልጀምር ብለህ ሪስክ መውሰድ እንዳለ ሁሉ ግን የወሰድክበትን ሪስክ በደንብ ቼክ ሳታረግ ከሆነና ስህተት ሆኖ ከተመዘገበ ምናልባት በአንዴ ከቤት ባለቤትነት ወደ ሬጉላር ተከራይነት ልትወጣ ትችላል። ከዛም ሊብስ ይችላል። ሪስክ ማንንም ሰው አትውሰዱ እያልኩ ሳይሆን ያለሁት አሁን ላይ የሆነ ብቻ ነገሮችን ግን ማየትና ማስተዋል ምንድነው እንድታይና እንድታስተውል ያደርጋል። በቃ ያስገድዳል። ምክንያቱም አንዳንድ ስህተቶች ከምርም ህይወትን ይቀይራሉ እና ከዛ አንጻር ምናልባት ሁሉም ሰው የሚፈራው ምን ከዛ አንጻር ነው ብዬ አምናለሁ። አንተ እንዴት ነው? ከማይፈሩት ወገን ስህተት ላይ ወይስ? እኔ ብዙ ጊዜ ስለምሳሳት አልፈራም። መሳሳት በጣም ጥሩ ነው ማለት እኮ ነው። በህይወት ግን በህይወት መፍራት በጣም ብዙ ችግሮች ያመጣሉ ብዬ አምናለሁ። እንትን ነው አሁን ባለፈው አልፈራም ያልኩት እሱ እንኳን ለጨዋታ ነው። ግን አሁን ትልቁ ነገር ይመስለኝ አሁን ይሄ ማንም ሰው እንደሚሳሳተው ሁሉ ግን አብዛኞቻችን ራሳችንን ለመቆጠብ እንሞክራለን አይደል? ላለመሳሳት በጣም ትልቁና ዋናው እንትን ይመስለኝ እንድንፈራ የሚያደርገን ነገር የሚመስለኝ ከሰራኸው ስህተት በኋላ አንተ ላይ የሚፈጠረው ነገር ምን እንደሆነ አለማወቅህ ነው። ኢፌክቱ ምን እንደሆነ አታውቅም በቃ። እና ያ ደግሞ ያ የሚፈጠረው ነገር ደግሞ አንተ ምን ያህል የመቋቋም አቅም አለ፣ ያ የሚፈጠርብህን ችግር ከዛ ከስህተት በኋላ የሚፈጠረውን ነገር አንተ በምን ያህል አቅም ነው ያንን ነገር ልትወጣው የምትችለው የሚለው ነገር ይመስለኛል። በጣም ደግሞ ከዛ በላይ ደግሞ አንዳንድ ደግሞ ስህተቶች ጸጸትን ይዞ ይመጣሉ። ጸጸት ደግሞ በህይወት ሊኖርህ የማይገባ ነገር ነው። በጣም እንትን እያለ ውስጥ ነው የገዘገዘህ የሚሄድ በጣም አስቀያሚ ነገር ነው እና ከጥፋቱ ህይወትን ከመቀየሩ ከምናምን በላይ የሆነ ይሄ ያለ አይደለ ይህን ነገር ባላደርገውስ ይህን ነገር ምናምን የሚለው ጸጸት ሞር አንተንም ይጎዳል፣ ፊውቸሪቲንም ይቀይራል ብዬ አስባለሁ። ምክንያቱም ጸጸት በጣም ጥሩ ነገር እና ከዛ አንጻር ነው ብዬ አስባለሁ ሰው የሚፈራው። አዎ በጣም እንድትፈራ የሚያደርጉ ነገሮች አሉ። ግን መጀመሪያ ላይ አሁን አንዳንድ ጊዜ አይተህ ከሆነ ብዙ ጊዜ በዚህ እንትን የምንቸገር ሰዎች ይመስለኛል። አሁን ለምሳሌ እኔም ብዙ ጊዜ ስለምቸገር ማለት ነው መሳሳትን ብዙ ጊዜ የምፈራበት ጊዜ አለ እና ያ ነገር የሚፈጠረው ይመስለኛል መጀመሪያ አሁን ለምትወስነው ወይ ለምታደርገው ነገር እንትን አለመሆን ነው። ይሄ ትክክለኛውን የውሳኔ ሰጪ አይነት ወይም የውሳኔ አሰጣጥህ ልክ አለመሆንም ይመስለኛል። አንዳንድ ለነገሩ ኃላፊነት በስርዓት መውሰድ የምትችልበት አይነት አቅም ላይ ሆነ ከሆነ ለመሳሳት አትፈራም። ብትሳሳትም የምታስበው ያንን ስህተት በነገ በምን አይነት መልኩ አሻሽለዋለሁ በሚለውን ስለሆነ ማለት ነው። ምክንያቱም ነገ አስተምሮ ሊያልፈው የሚችለው ነገር ስለሚኖር። ግን አሁን ከዛ ነገር አንጻር ካልሆነ በስተቀር በጣም እንድንፈራ የሚያደርጉን ብዙ ነገሮች አሉ። ከባቢ አለ። እንደ ሰው ደግሞ ብቻችንን አይደለም የምንኖረው። ያ ስህተት ይዞ በሚመጣ ሌላ ጣጣ አለ። ማህበረሰባችን አለ። እንደ ሀገር ደግሞ እንደ ሀበሻ የአንድ ማህበረሰብ ደግሞ ስትኖር አይደለም ተሳስተህ ሳትሳሳትም ብዙ ኖርማል የሆነ ነገር እየኖርክ እንኳን መኖር ከባድ ትመከራለህ። ብዙ ነገር በቃ እንትን ይሆናል። አቃቂር የሚወጣብሃል ምናምን አይነት ነገር ጭራሽ ተሳስተህ ሲሆን ደግሞ ህይወት ምን ያህል ከባድ እንደሚሆን ብዙ ጊዜ አይተናል። ከዛ በዘለለ ግን በቃ ብዙ ይሄ የውሳኔ አሰጣጣችን ላይ ያለው ችግር አለ። በራስ መተማመናችን ላይ በእነዚህ ምክንያቶች ብቻ ወዳልፈለግነው መንገድ ወዳልፈለግነው አቅጣጫ እንዲሄድ ያደርጋልና
ያንን ደግሞ ለመሸከም ያለን አቅም የሚፈጠረው ችግር ምን ያህል እንደሆነ ስለማናቅ በምን ያህል ደረጃ ያን ስህተት ብንሰራው እኛ እንጠቀማለን የሚለውን ማወቅ ስለማንችል ከዛ ምክንያት አንጻር ብዙ ጊዜ ስህተት ለመስራት እንፈራለን ብዬ አስባለሁ። እንደው ግን ካነሳ ነው አይቀር ያው መቼም ብዙ ጊዜ ተሳስተሃል ብዬ አስባለሁ። በሚገባ ምንድነው እርሳስ ሌላ ጲስ ያለው ያው መሳሳት ስላለ እያጠፋ እንደገና እንድትሰራ ነው ይባላል። እስክሪብቶ ሌለ አትሳሳት ማለት ነው። ምን እርሳስ ሌላ ጲስ ያለው ስለምትሳሳት ነው አልከኝ። እስክሪብቶ ላይ ስለሌለ ምንድን ነው የሌለው? እስክሪብቶ የሌለው ላጲስ ነው አይመረትማ። እንደዛ ሳይሆን አስታውሰኝ እንዴት እንደሆነ እነግርሃለሁ። እኔ የተረዳሁበትን መንገድ ነው። ካደግክ በኋላ አንዳንድ ስህተቶች አይጠፉም፣ ይሰረዛል እኮ እሱ። እሺ የሰራው ስህተት ይኖራል መቼስ ማለት እነዛ ስህተቶች እንደው መጀመሪያ ከመሳሳት በፊት አስበህበት አጢነህበት ነው ወደዛ እንትን የገባኸው። ከዛ በኋላ ለመሳሳት ፈርተህ ነበር። ከተሳሳትክስ በኋላ ምን የተፈጠረ ነገር አለ? እኔ አስቤ እንደዚህ እንትን እያልኩት የተሳሳትኩት ስህተት የለም። ሳታውቅ ነው ብዙ ጊዜ የምትሳሳተው። ብዙ ጊዜ እኔ እንደዚህ አላስብም። ፐርሰናል ካወራም ማለት ነው። እንደዚህ አሁን የግል የኔናስ እንትን ብቻ የስህተት ነገር ከጠየቀኝ እኔ እንደዛ ነው በመሰረቱ እንጂ እንደዚህ ህይወቴን እንዲቀይር የሚል ስህተቶች እንደዚህ ተሳስቼ አላውቅም። በመሰረቱ እያሰብኩት አላስታውስም፣ እንደዛ ትዝ አይለኝም። ከዛ ውጭ ግን ብዙ ስህተቶች ግን ተሳስቻለሁ። ያ ማለት ምንድን ነው? ይሄ ከጭንቅላት እድገት አንጻር ማለት ይሄ ከማቹሪቲ አንጻር ማለት ነው። ከማቹሪቲ አንጻር ብዙ አይነት ስህተቶችን ተሳስቻለሁ። እሱን ግን አንድ ስህተት ግን እዚህ ጋር ስህተትን አገናኝቼ ምን ለአንድ ነገር መናገር እፈልጋለሁ። ብዙ ሰው ማርፈድ ስህተት እንደሆነ ይገባዋል ነው። ብዙ ሰው ግን እንደ መቸኮል ስህተት የለም። ሁለተኛ ስህተት አይደለም። ከማርፈድ በላይ መቸኮል በጣም ስህተት ነው። እንዴት? እኔ እንደዛ ነው የምለው በእውነት እኮ። እንዴት? ምን አለ መሰለህ፣ ማርፈድ ለነገርየው ዋጋ እንዲኖር ያደርጋል። ቫሊዩ እንዲኖር አርፍጄን የቀረው ማን ነው? አርፍጄን ያመለጠኝ ትላለህ። መቸኮል ለቸኮል ክብ ምንድን ቸኩለ ያጣህበትን ነገር ቫሊዩን ያሳጠዋል። ባል ገባ። ትክክል የሆነን ነገር ትክክል ነገርየው ትክክል የሆነን ነገር አንተ ስለቀደምከው ብቻ ነው ያጣኸው እና እንደዚህም መጥቼ ብለህ ስትረዳ ቫሊዩን ያሳጠዋል። ባባሌን ተረዳኸው? እና ብዙ ሰው ማርፈድ ነው የሚመስለው እንትን ግን መቸኮልም ስህተት ነው። ማርፈድ አይደለም ስህተት። እንደውም በደንብ ካልከኝ ሁለቱም ያው ስህተት ናቸው ሁለቱም። ግን ከማርፈድ በላይ እንደውም መቸኮል በጣም ስህተት ነው እና ለነገሮች አንቸኮል። ይሄ አደቡ እንትን ምንድን ነው ሴሽን ሳይሆን በቃ ሁላችንም በእውነት ማርፈድም ስህተት ነው፣ መቸኮልም ስህተት ነው። በህይወት ደግሞ በጣም ስህተት ነው መቸኮል። በቃ ሁሉ ነገር የሚያምረው በያለንበት እንትን ነው፣ በጊዜው ነው በእውነት። እና ለምንም ነገር በቃ አንቸኩል፣ በእውነት አንቸኩል። አንጓጓ ደግሞ በጣም ጉጉት መጥፎ ነው። ደግሞ ጉጉት ሲጀምር ጉጉት ነው የሚያስቸኩል። ያን የሚያስቸኩል ነገር የለም። አንተ አሁን ለምሳሌ አዲስ ስራ ልትቀጠር ነው እንበል፣ ወይ ደግሞ አዲስ ስራ ልታገኝ ነው እንበል። የራስህም ይሁን ድርጅቱ በጣም ከተቀጠርክበት ሰዓት አስቀድመ 3 ሰዓት 4 ሰዓት ትሄዳለህ። ብትሄድ ራሱ ሰዎቹ አይተው ዋጋን ይቀንሳሉ። ምክንያቱም በጣም እንደጓጉ ያስታውቃል። ቀድመ መሄድ 3 ሰዓት 4 ሰዓት ቀድሞ መገኘት ጥሩ ነው። ቀድሞ መገኘት ጥሩ ነው። ቅድም ብያለሁ እኮ አሁን ብዙ ሰው የሚመስለው
እንትን ነው ማርፈድ ነው ስህተት ነው። ይሄ ምናልባት የግል ሊሆን ይችላል፣ ሌላ ሰው ላይስማማበት ይችላል። እንደ ግል ግን ነገርኩ መቸኮል በራሱ ስህተት፣ በጣም በጣም ስህተት ነው። ምንም ነገር ላይ ደግሞ ይኸው አሁን የሆነ የተወሰነ ነገር ላይ አይደለም መቸኮል ስህተት የሚሆነው፣ ብዙ ነገር ላይ ስህተት ነው። ብዙ በጣም ብዙ እና አትቸኩሉ። መቸኮል ምን ያመጣል? ጉጉትን ያመጣል። ይሄ ከልክ ያለፈ ይሄ ምንድን ነው? ስግብግብ እንድትሆን ያደርጋል መሰለኝ። በቃ ጥሩ አይደለም። ምክንያቱም የምትቸኩለው የምትፈጥነው ነገር ለማግኘት ነው። ስለዚህ በሰዓቱ ለማድረግ ይሁን። አሁን ቅድም 3-4 ሰዓት ስልክ ስፔሲፊካሊ 3-4 ሰዓትን ለመናገር ፈልጌ አይደለም። መገኘት ካለብህ ሰዓት በፊት ቀድማ አትገኝ። በቃ መገኘት ያለብህ ሰዓት ላይ ተገኝ። ሰዋል ይገባል። ምናልባት መገኘት ያለብህ ከ2 ሰዓት በፊት ከሆነ 2 ሰዓት በፊት ተገኝ። እኔ ከሰዓቱ ችግር የለብኝም። ሀሳቡን ግን እንድትረዳኝም እንዲረዱኝ የምፈልገው አድማጮቻችን እንትን ነው። በቃ መገኘት ካለብን በፊት አንገኝ ምንም ነገር ላይ። አሁን ሁሉ ነገር ጊዜ አለው። ተማሪ ከሆንክ አርፈህ ትምህርትህን ተማር። ስራ አትስራ እያልኩ አይደለም፣ ግን ስራ የምትሰራበትን እንዴት ነው መሰለ ትምህርትህን ትተህ ስራ ስራ ብዬ እኔ አሁን ለምሳሌ እኔ አላምንም። ትምህርት ትተህ አዎ በቃ ገባ እኛ ሀገር ያለው ነገር ምናምን ይገባኛል እኮ ግን በቃ እንደዛ ብለህ አትማር። ምክንያቱም ጊዜው አሁን ላይ ትንሽ ራስህን የምታደራጅበት ጊዜ ነው። ትምህርት እኮ ራስ ማደራጃ ነው፣ ጭንቅላት ማመዛዘኛ ነው፣ ሌላ ምንም የለውም። ህይወትን እንትን ሲባል ሰምተህ ራሱ አታውቅም? በትምህርት ጎበዝ የሆነ ሰው አለ፣ በህይወት ጎበዝ የሆነ ሰው አለ። በትምህርት ጎበዝ ከሆነው በላይ በህይወት ጎበዝ የሆነው ህይወትን ያሸንፋል፣ ሰርቫይቭ ያደርጋል፣ በደንብ ያደርጋል። ዓለም ላይ ኢትዮጵያ ውስጥ ምናምን ዓለም ላይ እና ምንድን ነው በቃ ሁሉም ነገር ላይ እንትን አንበል፣ ይሄ አንንቀልቀል፣ በእውነት አንቸኩል። በድጋሚ ላልሰማችሁ ላለፋችሁ እቺ ደቂቃ ማርፈድ ብቻ አይደለም ስህተት፣ መቸኮልም ስህተት። ያንተ የሆነ ሁሌም ያንተ ነው ብለህ ታስባለህ? አይደለም፣ አላስብም፣ በፍጹም አላስብም። ያንተ የሚባል ነገር የለም። እኔ እንዴት ነው የሚል ሰው ሊኖር ይችላል፣ ግን ለአንተ ተብሎ የተፈጠረ ነገር የለም። በቃ ይህ እንደዚህ አይነት ነገር ተው። ሚስት ራሱ የለችም እንደዚህ ለአንተ ተብሎ የተፈጠረች። ሁሉም እኮ ማንም ሰው አብዛኛውን ጊዜ ምን ይባላል መሰለህ ለአንተ ያለው እንጀራ ለአንተ ያለው እንጀራ ይቆይ ምን ይላል እንጂ ይሻግታል እንጂ አይሻግትም። ሰው ይበላዋል። ምን አይልም የሚባል አባባል ነው። ወዴትም አይሻግትም። ገና ከመጣር ሳይወጣ ሰው ይበላዋል። በእውነት ነው የምነግርህ። ምክንያቱም እንጀራ ሲጋገር የሚጋገር ለሁሉም ሰው፣ ለአንተ ተብሎ አይጋገርም። አንተ ሰውነህ። ልክ እንዳንተ በጣም ብዙ ሰዎች አሉ፣ በፈጣሪም አይን ላይ በሌሎችም አይን ላይ እኩል የሆኑ። አንተም ሰውነህ፣ እነዛም ሰዎች ናቸው፣ እኔም ሰው ነኝ። ተወዳድረህ ተፎካክረህ አሸንፈ ልቀ መገኘት ያንተ ፋንታ ነው። ካልተገኘ አንተ እንጀራ ድብን አድርጎ ይበለዋል። በቃ ነው ይህ እንደዚህ አይነት ነገር ተው። ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። እኔን ስናገር ድህነትን የሚያመጣ አስተሳሰብ ነው። አይ ነው ለአንተ ያለው እንጀራ ለሚገባው ነው፣ ለሚገቡ ይሰጣል። አንተ ካልቻልክ እኔ ለምሳሌ ነገ ብድግ ብዬ ምንድን ነው የመርከብ ምናምን እንደዚህ ቴክኒሻን ሆናለሁ አልችልም፣ ካልተማርኩ በስተቀር ወይ ካልለመድኩ ልምድ ከሌለኝ በስተቀር። ስለዚህ ልምድ ላለው ሰው ይሰጣል። ለአንተ ስላላልሆነ ነው አይባልም፣ ስላልቻልኩ ነው። እውነት አንዳንድ ጊዜ እውነት አለ። ለአንተ ያለው እንጀራ ይሻግታል እንጂ ማንም አይበላውም። አይሻግትም፣ ሰው ይበላዋል። ይሄ ነው እውነታው። ለአንተ ያለው ለአንተ ያለው የለም፣ ለአንተ ያለው የለም። በእምነት ራሱ ብትሄድ፣ በየትኛው እምነት ብትሄድ በፈጣሪ አይን ሁሉም ሰው እኩል ነው። ፈጣሪ እኮ አያዳላም ነው አይደል እንዴ? በየትኛውም እምነት ሂድ አያዳላም ነው። ስለዚህ ስለማያዳላ ለአንተ
ያለው ብቻ የለም። ለአንተ የተሻለው ብቻ ተቀምጦ ለሌላው የማይሻል እንዴት ይቀመጣል ብሎ ነገር የለም። በምትችለው ራስን ባበረታኸው፣ ራስን ባስለመድከው፣ ባስተማርከው ልክ ይሰጣል። በህይወት ላይ ቅድም አሁን እኮ እያወርን ያለን እኮ አሁን ስለሱ ነው። በህይወት ላይ አሁን ስህተቶችን ፈጽመህ ወደኋላ የሚያስቀር ነገርን ካደረግ ወደኋላ ትቀራለህ፣ ራስን ጎትቶ ወደፊት እስክታወጣ ድረስ። ይሄ ደግሞ ነው በቃ ሁሉም ሰው ምድር ላይ እስካለ ድረስ ሰርቶ ጥሮ ግሮ ምናምን በጣም ተፈትኖ በአንዱ ሲደሰት በአንዱ አልቅሶ ምናምን ምናምን ነው የሚኖረው ሁሉም ሰው። አሁን ሁሉም ሰው የሚመስለው ሀብታም የሆነ በሙሉ የሚያገጥ የሚስቅ አይደለም። በቃ ሀብታም የሆነ በሙሉ የህይወቱ የራሱ ምናምን ችግር አለበት። ድሃ የሆነው ሁሉ ደግሞ ሌላው ችግር አለበት ምናምን። በቃ ቆንጆ የሆነው የሚያስጠላ ነገር አለው፣ የሚያስጠላው ቆንጆ የሆነው ነገር አለው። ሁሉም ነገር ተቃራኒ ሁሉም አለ እንጂ አስበው፣ አንተ ሁሉ ነገር አለክ፣ ገንዘብም ያለክ፣ ጤናም ያለክ፣ ቆንጆም የሆንክ፣ ቤቱም ያማረ፣ ምግቡም የጣመ፣ ውሃውም መጠጡም ምናምን አይሆንም። እንደዛ ብትሆን ደግሞ ራስን የምታጠፋው አትችልም መኖር። ለብዙ ነገር ያለህ ዋጋ ተመሳሳይ በቃ አትችልም መኖር፣ ራስን ነው የምታጠፋው። በግልጽ ነው የምነግርህ። በቃ አንተ ያለው ነገር ምናምን እንዲህ ብሎ ነገር የለም። በቃ የምትፈልገው ነገር አለ፣ ጎ ፎር ኢት። በቃ ለሱ ነገር ሂድ፣ ስራ። ያን ነገር ጊዜ ሊፈጅ ይችላል። መንገድ ግን ስትሳሳት ያን ስህተት እንትን ለማለት አትፍራ። በቃ ግን ጊዜ ሊፈጅ ይችላል። ለአንተ ምናልባት ስለ ገንዘብ ብቻ ለማወር በአንተ ሰክሰስፉል በህይወት ሰክሰስፉል ለመሆን 15 ዓመት ሊፈጅብህ ይችላል። ለእኔ 45 ዓመት ሊፈጅብኝ ይችላል። አታውቅም ግን ሰክሰስ ነው። አዎ እኔም አንተም እኩል ቀን አግብተን የአንዳችን ሚስት 5 ዓመት ምናምን ሊፈጅባት ይችላል። የአንደኛዋ በ2 ዓመቷ በ1 ዓመቷ ልትወልድ ትችላለች። በቃ አለቀ። ይሄ የጊዜ ጉዳይ ሊሆን ይችላል። ግን በቃ የአንተ የሆነውን ጉዳይ አንተ ጨርስ። ኢቨን ወደ ፈጣሪ ከመጠየቅ በፊት መጀመሪያ አንተ በትክክል ማድረግ ያለብን ነገር አድርገሃል። ካላደረግ ማፈር አለብህ። ቀና ብለህ አረ እግዚአብሔር ወይ ደግሞ አረ አላህ ለማለት መጀመሪያ አንተ ነገር ማለት ነው። ማዘር እንትን ላይ ነበር መሰለህ ታች ክፍል ላይ የተማርን አንዳንድ ጊዜ ፈተና ምናምን ሳታጠና ምናምን ፈተና ኖሮ ትጸልያለህ፣ ጸሎት ታደርጋለህ። ፈጣሪ ሆይ እርዳኝ ምናምን። የሞኝ ሀሳብ ነው እኮ ምንም እንትን የለውም። ምንም ባላረክበት ነገር ምንም የተለየ ነገር ሊደረግልህ አይችልም። አስማት አይደለም ነገር። ከዛ ደግሞ እንደው ረድቶ ራሱ ቢሆን ራሱ አመጣሁት እንጂ ረዳኝ አትልም። እና ብቻ ግን እሱን ግን ትተነው ግን በቃ እንዳልኩ ለአንተ ያለው ነገር የለም። ለአንተ ያለውን ነገር አንተ ፈልገህ አገኘው። አንተ ስትፈልገው ለአንተ ያለው ነገር የሚጠቅም ከሆነ ይሰጣል ፈጣሪ። ቃል እኔም አምኖ ይንን ነው። ፈጣሪም እርዱኝ እረዳችኋለሁ ነው የሚለው ትለኝ ነበር። እና በቃ የሆነ ነገር እረዳችኋለሁ ምን እንዳለ ባናቅም አይ ትላለች ነው እንጂ የመጽሐፍ ቅዱስ ቃል ነው አላልኩም እኔ። ብቻ ግን የሆነ ነገር ለማግኘት የሆነ ነገር ማድረግ አለብን የሚለውን ሀሳብ ለመግለጽ እሱ በቃ እሱ የግድ በጣም ይገድ እንጂ ተጽፎና አይደለም ደግሞ እንዳፈልጉት ሲጀምር ዋጋው ይቀላል። ለአንተ ያለው ነገር ካይል ማንም የማይወስደው ከሆነና የሚቀመጥ ከሆነ ለምን ራስን በዚህ ልክ አስጨንቀ ህይወትን ትመራለህ? ይሄ ሁሉ ሰው ለምን በዚህ ልክ ራሱን አስጨንቆ ህይወትን ለምን ይመራል? እስቲ ንገረኝ። ለአንተ ያለው ነገር ለአንተ ያለው ከሆነ 3 ልጅ ኖሮክ ለምን ማታ ፈታ ብለህ ለምን አትመጣም? ምን ገንዘብ ያስቆጥብሃል? ምን ያስለፋል? ለነሱ ያለው ከሆነ አንተ ሰራህም አልሰራህም ማታ እራት ይበላሉ። መጣር ነገር አይጠበቅብህም። ማታ እራት ይበላሉ። በቃ አለቀ። ቀን ቁርስ ይበላሉ፣ ምሳ ይበላሉ፣ ትምህርት ቤት ይሄዳሉ። ልክ ለአንተ ያለው ስለሆነ ገንዘብ ታገኛለህ፣ ትከፍላለህ። ለምን ትሰራለህ? ለምን ከስራ 40 ጊዜ ትቀይራለህ? ለአንተ ያለው ከሆነ በቃ ለአንተ ያለው ነው። ለምን ቁጭ ብለህ አትጠብቅም? ለአንተ ያለው እንዲህ ብሎ ነገር የለም። ለአንተ ያለው ነገር የለም። ለአንተ ያለውን ነገር የምታገኘው በቃ አንተ በፈለግከው ልክ። ለምሳሌ አንተ የፈለግከው 10 ብር ከሆነ
ለ10 ብር 10 ብር የሚገባውን ያክል ዋጋ ክፈልለት። አንተ የፈለግከው ጥሩ ትዳር ከሆነ ለዛች ልጅ ጥሩ ሰው መጀመሪያ ጥሩ ባል ሆንላት። አንተ የፈለግከው ጥሩ ቤተሰብ ከሆነ መጀመሪያ ለቤተሰቦች ጥሩ ልጅ ሆንላቸው። እንደዛ ሲሆን ነው የሚመለስልህ ለአንተ ያለው ነገር የሚሰጥ። በቃ አዎ፣ ቁጭ ብለህ እንደዚህ አይነት ነገር የለም። ይሄ በጣም ትክክል ያልሆነ ተረት ነው። ባቄላ ዘርተህ ይፈታል። አዎ በእውነት አዎ፣ እንደዛ እንደማለት ነው። አንተ 50 ካሬ ዘርተህ ለአንተ ያለው 75 ካሬ አይደለም፣ በቃ 50 ነው። ከዚህ 50 ነው የዘራው። 50ውን ግን ፈጣሪ ዝናብ አዝንቦ ፀሐዩን አውጥቶ አብስሎ ምን ብሎ በዚህ በንፋስ ለይቶ ይሰጣል። ግን 50ውንም አሁን 50 ውስጥም ጥረት አለብህ፣ ማረም አለብህ። አንተ ሌሎች 25 ሙሉ ሊጠፋ ይችላል። ስለዚህ ለአንተ ያለው ነገር የለም። ለአንተ ያለው ነገር ያለው ከሰራህ ይባረክልሃል። በምንም ነገር ነው አልኩህ። ምንም ላይ በገንዘብ በል፣ በትዳር ላይ በል፣ በቤተሰብ ላይ በል፣ በጓደኛ አንተ ለጓደኛ ጥሩ እንዲሆንልህ ከፈለክ እሱ አንተ መጀመሪያ ጥሩለት። አንተ እሺ ሆነለት፣ እሱ እንዴት ነው አልጋ የሚሆንልህ? አይሆንም። በቃ ለአንተ ያለው ጓደኛ የለም። ጸባይ ካላማረ ነገ ሴትም ብትሆን ወንድም ብትሆን ይተውሃል። በቃ ለአንተ ያለው ነገር እንዲሆን፣ ወደ አንተ የመጣው ነገር እንዲቆይ የአንተ ኃላፊነት አለበት። ይህ የማንም ሁላችንም ጋር ነው፣ የግድ ነው። እና እኔ የምለው እንደዛ ነው። ለአንተ ያለው እንጀራ የለም፣ ለአንተ ያለው ነገር ፈጣሪ የለም። አንተ በልፋትና በጥረት ነው ያን ነገር አንተ ማድረግ የምትችለው። በዛ በምታደርገው ልፋትና ጥረት መካከል ግን ፈጣሪ ሊባርክልህ፣ ልፋትን አይቶ ሊቆጥርልህ ይችላል። የልብ የሚያውቀው ደግሞ ፈጣሪ ነው። የልብህን አይቶ ስራህን አይቶ ደግሞ እሱ ደግሞ ይሰጥሃል። መልካም። በዚሁ አጋጣሚ ያው አንዳንድ ሀሳቦችንም በዚሁ ለመዳሰስ ስለሞከርን በመሳሳትና በመውደቅ መካከል ያለው ልዩነት ምንድን ነው? ዛሬ እኔ ብዙ እያወራ ያሉት እንትን ነው መሰለኝ። ይኸውልህ መሳሳት የመጀመሪያው ስቴፕ ነው ብዬ አምናለሁ። መውደቅ ሁለተኛው ስቴፕ ነው። ወይ ደግሞ ስቴፕ የደረጃውን ስቴፕ ተውና ቀጥሎ የሚመጣው ነገር። ማንም ይሳሳታል በህይወቱ፣ ቀላል የሚሆን ከባድ ስህተት። ስህተቱ ግን አንተን ይዞ ከሰመጠ ቀጣዩ ስቴፕ ነው መውደቅ ማለት ነው። እኔ ልዩነቱ የሚገባኝ እንደዛ ነው። መውደቅ በራሱ ታውቃለህ ስህተት ነው። እጅ መስጠት ማለት ነው መውደቅ ማለት ነው። ሁሉም ሰው እንግዲህ ይሳሳታል ካልን ከዛ ደግሞ ሁሉም ሰው ይወድቃል ደግሞ አንልም። አባባል ገባ? ሁሉም ሰው አሁን ወደቀ አልልም፣ ተሳሳተ ልል እችላለሁ። ስለዚህ መሳሳት የሆነ መጀመሪያ የሚመጣው ስቴፕ ነው ብዬ አምናለሁ። መውደቅ ግን በቃ እጅ መስጠት፣ በስህተት አለመማር። በስህተት ካልተማርክ ትደግመዋለህ እና ያው እንትን ይሆናል። መውደቅ ቀጣይ የሚመጣው ስቴፕ ነው ብዬ አምናለሁ። አንተ እንዴት ታስባለህ? የተለየ አይደለም ግን ብዙ ጊዜ ይባላል፣ እኔም አምንበታለሁ። ይሄ ከስህተቱ የማይማሩ ምንድን ነው ፈንጂ አምካኝ ነው ይባላል እና ብዙ ማብራሪያ ራሱ መስጠት የሚጠበቅበት አይመስለኝም። ለምን ረግ የሚባሉት ፈንጂ አምካኝ ማለት ሁሌ የፈነዳባቸው አይደለም፣ ግን ያው ከሆነ ጊዜ አንዴ ግን ሊፈነዳ የማይችልበት እንትን የለም እና በዛ መሀል ግን የግድ ራሱን መስዋዕት ማድረግ አለብን። ሌላ እንትን ልትልበት የምታመልጥበት የምትችል መንገድ የለም። አሁን ይህንን ደግሞ ወደዚህኛው ስናመጣ፣ ወደ ስህተቱ ስናመጣ ቅድም ብለናል አይደል? ሰው ሆኖ ላይሳሳት የማይችል ሰው የለም ብለናል። ፈንጂ አምካኝም ሆኖ ፈንጂ ላይ ረግጥ የሚችል እንትን ፈንጂ አምካኝ የለም። በፈንጂ ላይ ተረማምዶ ስለሆነ ፈንጂ የሚያመክ ነው ማለት ነው። እና ሰው እንደሆነ እንደምትሳሳተው ሁሉ ግን ቢያንስ አሁን እኛ ከዛ ሰው የኛ ምን ይለየናል? ይሄ ምንድን ነው መውደቅ፣ እሱ መሞት፣ እኛ መውደቃ ያኛው እድል አለን እኛ ብዬ አስባለሁ። የመነሳት ይሄ ነገ ሰው የመሆን የተሳሳተነው ስህተት ያለ መድገም እድል አለን ብዬ አስባለሁ። ሲጀምር የወደቀ ሰው ወይ ደግሞ
ተስፋ የቆረጠ ሰው እውነቴን ነው የምላችሁ በቃ ለሁሉ ነገር የተመቸ ነው። አሚን ለሁሉም መጥፎ ነገሮች በሙሉ የተመቸ ነው። ያው ሰው ሲጀምር ተስፋ መቁረጥ የጀመረ ሰዓት ነው መሞት የሚጀምር ይባላል። እና በእርግጥ ነው ዓለም ላይ ተስፋ ከሚያለመልመው በላይ ተስፋ የሚያስቆርጠው ነገር የበዛበት ጊዜ ነው። በጣም ብዙ ነው። ግን የሆነ ተስፋ የቆረጥክ ሰዓት የሁሉም ነገር መጮጨት ሆናል። የሰው መጮጨት ሆናል። የክፉ ሀሳቦች መጮጨት ሆናል። ከተፈጥሮ ጋር ትጣላለህ። ከሰው ጋር በሙሉ ኢቨን ከምትወዳቸው ሰዎች ጋር ትጣላለህ። ፊውቸሪቲ አይታየህም። በራስህ ታዝናለህ። ስራ አይሆንም። አንተ ላይ ብቻ ያ ነገር እንደሆነ ማድረግ ታስባለህ። ዓለም ሰላም የሰማይ የተደፋብህ ይመስልሃል። ይህንንና ወደ ብዙ ነገር በቃ የሰይጣን መጮሻ ነው የምትሆነው። ባጭሩ ምንም ነገር ላይ በእውነት ቅድም ብያለሁ፣ ሁሉም ሰው ይሳታል። ሁሉም ሰው በህይወቱ ከባድ ነገር ይገጥማል። ብዙ ጊዜ ለጆሮ የሚከብድ የሚዘገንን ነገር ግን ተስፋ የቆረጠ ሰው እንዴት እንደሆነ እንደመጣልኝ አላውቅም፣ ግን እያሰብኩት ነበር ከቅድም ጀምሮና እንደ ውስጥ ከመጣል ለምሮ ፈተና ምናምን በቀይ እስክሪብቶ ለምሮ የሚታረም እኔ አስቤ አላውቅም። አንተ በጥቁር ከሰራኸው በየትኛውም እስክሪብቶ ብትጽፍ በስራ ስም ብትሰራ የሚታረመው በቀይ እስክሪብቶ። በጥቁር ራሱ ቢታረም ሲንስ ይሰጥሃል። አንተ እንደው እስከ ዛሬ ከመጣንበት መንገድ ጊታራም አይመስልም ወይ አስተማሪው እስክሪብቶ አጥቶ ምናምን ይመስላል ራሱ እንደዛ ነው እንጂ እንትን አይመስልም። አድማጮቻችንስ ምን ታስባላችሁ? እንዴት እንደመጣልኝ አላውቅም እና እያሰብኩት እና መልስ አጣሁለት። ለስህተታችሁ በሙሉ ደመላሽ ሆናችሁ ተበቀሉት። በቃ ቀይ እንግዲህ የደም ምልክት ነው ብለን ደመላሽ ብያችኋለሁ። የደጃዝማች ፖድካስት አድማጮቻችን እና ሁላችሁም ከምር እውነቴን ነው፣ እኔ ቀልዴን አይደለም። በጣም የብዙ ሰው ሲቀየር አይቻለሁ እና አይሚን ወደ መጥፎ ነገር ሲቀየር አይቻለሁ እና ተስፋ አትቁረጡ። በእውነት መሳሳትን ሳይሆን መውደቅን ነው እንደው መፈራት አለበት ብዬ ነው። አዎ መሳሳትንም ፍሩ፣ ግን መሳሳትን መፍራት ግን ብዙ ነገርን ይሄ አለመሞከር ምናምን ይወስዳል እና ብዙ ነገር ካልሞከር ደግሞ ምኑን ኖር አልኖርክም። እንደመጣ ልትሄድ ነው። ገባ እንደተወለድ በቃ ተወለደ ሞተ ነው። አደገ የለውም አለ። ምክንያቱም ማደግ ማለት ነገሮችም አንተ እንዲህ እስቲ አሁን ለምሳሌ አንተ አንተ አሁን በሆነ ነገር ተሳስተሃል እንበል። አሁን አንተ በተሳሳትክበት ነገር ላይ የሆነ ሰው ጥያቄ ቢጠይቅ ከአንተ በላይ የሚያውቀው አለ? እሱን ነው የምነግርህ። በህይወት ከተሳሳትክበት ነገር በላይ ማንም ሰው ከአንተ በላይ አዋቂ የለም። በነገር ላይ እንትን ይሆናል። ያው እኛ ብዙ ጊዜ አናስተውሎም እንጂ ከሰው ስህተት የሚማር ሰው ነው ብዙ ጊዜ አይደል? በጣም ከባድ ነው ብልህ የሚባለው በጣም ከባድ ነው። ከሰው ስህተት የሚማር ሰው በጣም ብዙ ሰው አለ ብዬ አላስብም፣ ግን እንደዛ የሆነው ሰው ግን በጣም የተሻለ ነው ብዬ አስባለሁ። ነው ያንን ስታስብ ደግሞ ነገርኩ በህይወትህ ስታገኘው አንተ ተሳስተው ስታልፍ ደግሞ ይነስም ይብዛም ተጠቅመህ የምታልፍበት ነገር ይኖራል። ሌላ የሚያመጣው ሌላ ጣጣ እንዳለ ሆኖ ማለት ነው። እና ግን ቆንጆ ነው። ብቻ ሌላ ሮዝ ውስጥ እንዳንወስዳቸው ብለን ነው እንጂ ይህ በስህተት ጉዳይ ብዙ ነገር መባል ይችላል። እኔ ብዙ ምክር ራሱ አለኝ። ሁለቱም ምክር ያለው ቀጣይ ድሉን ካገኘው እመክራለሁ። ትመክራለህ። ድሉ ያንተ ነው ዛሬ። እንደው ያው ከስህተቱ የማይማረው ፈንጂ አምካኝም ነው ብለናል። መውደቅንም ስናስብ ስለ ከስህተት መማር አውርተናል እና እውነት እንደምንለው ሰው ከስህተቱ መማር ያን ያህል ቀላል ነገር ከሰው ስህተትም ሊሆን ይችላል፣ ግን ባይበልጥ ግን ትመልስልኝ ፈልገው ከራሱም ስህተት መማር በጣም ከባድ ነው። ከራስ ስህተት መማር ኧረ ከባድ ነው። እንዴት ከባድ ነው?
አንዳንድ ጊዜ ሰምተህ አታውቅም? ከራስህ መማር በጣም ከባድ ነው። ከራስህ ለመማር ብዬ አስባለሁ ብቻህን ሆነ መቅረት አለብህ ብዬ አስባለሁ። የሰው ልጅ ምን አለ መሰለህ፣ ሁልጊዜ የሚደግፈው ነገር ካለ፣ ሁልጊዜ የሆነ አይዞ የሚለው ነገር ካለ፣ ሁልጊዜ የሆነ በቃ ሰፖርተር ካለ ያ ሰውዬ ካጠፋው ነገር ወይ አይች ልጅ ካጠፋችው የህይወት መንገድ ትመለሳለች ብለው ማሰብ በጣም ከባድ ነው። ምክንያቱም ሁልጊዜ የሆነ እና ምን ልፈልጌ ነው ብቻ ግን የሆነ በጣም በህይወት ብዙ ነገር ልትስት ትችላለህ፣ ልትሄድ ትችላለህ ምናምን፣ ግን ከዛ ነገር ተምረህ ታስተካክላለህ ማለት በጣም ከባድ እና ሁሉም ሰዎች ደግሞ ይችሉታል ብዬ ደግሞ አላስብም። ስህተትን አለመድገም ግን እውነት ከዛ ስህተት ተምረሃል ፍራቻም ሊሆን ይችላል የሚያስብል ነገር ይኖረዋል። ፍራቻም ሊሆን ይችላል ድጋሚ ተምረህበት ላይሆን ይችላል። መማር እንዴት መማር መማት ማወቅ ነው። እኔ አሁን መማርን ከዚህኛው ከዓለማዊ ምናምን ከቀለሙ ትምህርት ወጥተን መማር ምድረስ ብታይ ለእኔ ማወቅ ነው። መማር መረዳት ነው ለእኔ። እና ምንድነው ሀሳቤ የሆነ በቃ ያንን ነገር ፈርተህ ሳይሆን የሚሄድበትን አቅጣጫ አውቀህ አለ ትምህርት ወይ ደግሞ ከተማርከው እስከ አለፈው ስህተት ተራድተህ እንትን ምንድን ነው ይሄ መተው ወይ ሀሳብህ መንገድህን መቀየር። ስህተት እውቀት መሆን አለበት። ስህተት እውቀት መሆን አለበት። ሲያልፍ እውቀት መሆን ትምህርት ሊሆን ይገባል። ካላስተማረ ግን አሁንም ድጋሚ ታሪክ ራሷን ትደግማለች ሲባል እንደዚህ ያለ የደገመችው እንዳለች ታሪክ ራሷን ትደግማለች የሚባል አንተ ላይ ታሪክ ራሱን የደገመው እንዴት ነው? እኛ ሌላለን እንዴ? ብቻ ግን ምንድነው እንደ ማብራራቱ ቀላል ስላልሆነ ብቻ ግን እንዳልኩ ነው እና እንደዛ ነው ይመስለኝ። እኔ ከሰው ስህተት ተስማማ እሱ በጣም ከባድ ይብሳል ለእኔ እኔ አሁን ከኔ አንጻር ስለሆነ የምነግርህ ከባድ ነው። የእሱ ይብሳል። ከሰው ስህተት መማር እንኳን አንተ አይተህ አይደለም ተነግሮ ደርሶብህም አልተማርክ። መጀመሪያ ተነግሮ ከዛ በኋላ ደርሶብህም በተማርክ። ምክንያቱም ከባድ እንደምታስበው አይደለም። እኔ ምን አስባለሁ መሰለህ፣ አሁን እንደው ከስህተት መማር ቀላል ነው የሚሆነው ስህተትን አለመድገም ከሆነ ስህተቱ ለምሳሌ በቀላል አማርኛ ለምሳሌ እሳት ያቃጥላል ተብለናል ስናድግ እሳት ያቃጥላል ተብለን እሳቱን ስትነካው አቃጥሏል። ድጋሚ መልሰህ እሳት ውስጥ እጅን ከከተትከው እንትን ነው አይደል? ይሄ ምንድነው ተሳስታል ሳይሆን ወድቀሃል ነው የሚሆን። ግን እንዴት አለ መሰለህ እንደዛ በሱ አይነት ኢንቴንሽን ከሆነ አይ እንትን ልጨርሰውና እነግርሃለሁ። እንዴት ልል ነው እንደው ከስተታችን ተማርን የምንለው ያንን ነገር አለማድረግ ከሆነ ብለን ካሰብነው አለማድረግ ከስተት ተምራን እንድንል ያደርገናል። ግን ያንን ስህተት ባለመፈጸም ግን ወይም ደግሞ መጀመሪያ ሳታው የነበረው ህይወት ላይ ተፈጽሞ የነበረው ስህተት አንተ ላይ የቀየረው ነገር ካሌለ፣ አንተ ተምረህ ያለፍከው ነገር ከሌለ፣ ነገ እንደሱ አይነትና መሰል ስህተቶችን ሳትፈጽም ግን ነገ የተሻለ ሆነ ማሳለፍ የምትችልበትን ነገር ፈጥሮ ካላለፈ ከስህተት ተምራል ማለት እንችላለን ብዬ አላምንም። እንደ ግል ሀሳብ እሱ ልልህ ፈልጌ ነው እሳቱን ያልኩት እና እንደዛ ነው ብዬም አላምንም። ይሄ የፈጸመ የነበረውን ስህተት አለመድገምም ከስህተት ተምረሃል እንድትል ያደርግሃል ብዬ አላስብም። እኔ በበኩሌ ማለት ግን ምን አለ መሰለህ አሁን የእሳቱን ጉዳይ እንዳነሳ ሆነ የእሳቱ ጉዳይ ላይ እርግጥም ስህተቶች ይጎዳሉ። ግን ለምን የሰው ልጅ እዛ ድረስ ይጠብቃል? ጥያቄ እስኪ ጎዳው ድረስ ነው። አዎ ምክንያቱም እንዴት መሰለህ የተጎዳ ሰው በሙሉ ትምህርትን ይማራል። ትምህርትን ባይማር ፍራቻ ገባ። አንተ በሆነ ነገር አትወቀ ከተጎዳ ያንን ነገር የመድገም ፕሮባቢሊቲ በጣም ያንሳል። ከማወቅ ሳይሆን ከፍራቻ
ከዛ ተነስቼ ነው ያው ቅድም ማወቅ እና መማሩ የተሻለ ነው እንጂ ላለማድረግ ፈርተህም እኮ ልትተው ትችላለህ። ፈርተህም ልትተው ትችላለህ። ነገር ግን በቃ እንትን ማለቱ ማወቁና ያለፈውን ነገር መማሩ ከራሱ በጣም ጥሩ ነው ብዬ አስባለሁ። መልክ እንግዲህ አሁን በየነስ ሚብዛም የተወሰኑ ሀሳቦችን ለማንሳት ሞከረናል እና ያው ሰዓታችንም እየሄደ ስለሆነ ቅልል አድርገህ በዚህ እንድትመልስ የሚፈልገው ሀሳብ ምንድን ነው? እንደው እስከ ዛሬ የሰራቸው ስህተቶች እንዳሉ ሆኖ ከዚህ ሁላ ጊዜ በኋላ ለድጋሚ እድል ቢሰጥህ ምን ታሻሽላለህ? ምን ታስተካክላለህ በህይወት ውስጥ? ይኸውልህ ምን እላለሁ መሰለኝ፣ አሁን የመጨረሻ አንድ ሀሳብ በህይወታችን ሰዓት ነው ይህ ህይወታዊ ወይ ደግሞ በእድሜ ያመጣሽ አይነት ስህተቶች የተሳሳትናቸው ስህተቶች ትክክል ነበሩ በጊዜው ማለት ቅድም አሁን ጸጸትን ያመጣል ብለናል አይደለም? ሰው አሁን ጸጸትን እንዳይዝ ነው ይህን የምናገር። በሰዓቱ ሁሉም ስህተት ትክክል ነበር። በሰዓቱ ትክክል ያልሆነ ስህተትም ይኖራል። ሁሉም በለመደምደም ሁሉም ያልኩት ከምን አንጻር መሰለ? በህይወት ለምሳሌ በአመል የሚመጣ ስህተት በህይወት የለም፣ አመል ሌላ ነው። ስለዚህ በህይወት ግን የምትሳሳታቸው ስህተቶች በሰዓቱ ትክክል ነበሩ። በቃ ትክክል ነበር 100% በሚባል ደረጃ። እንደው ብናሳንሰው ሁሉም ነገር ፐርፌክት አይሆንም ብለን 90 ምናምን በሚባል ደረጃ በቃ ትክክል ነው ሁሉም በሚባል ደረጃ። ግን ቅድም እንዳልኩ ነው ስታድግ ጭንቅላትም ከፍ ሲል ሲበስል ህይወትን ከተለያየ መስመርና አንግል ማየት ስትጀምር ምናምን ያረካቸው የወሰንካቸው ኢቭን የተዝናናባቸው ነገሮች ትክክል እንዳልሆነ ትኩረት ወይ ደግሞ መርዳት ትጨምራለህ። ይሄ አብዛኛው ሰው ህይወት ውስጥ ያለ ይመስለኛል። እና ይሄ ጸጸት ምናምን እኔ እንትን ሰፖርት የማላደርገው አንዱም በዚህ ነው። ስህተትን ደግሞ ለመተውና እንትን ለማለት ለመማር በቃ ቀጣዩን ስቴፕ ሂድ። ኦልሬዲ ተሳስተሃል፣ መቀጠል ነው መፍትሄው። ይህ ደግሞ ተስፋ ለሚቆርጠው ነው። እርግጥ ነው ለተቀማጭ ምናምን ሰማይ ቅርቡ ነው ልትሉ ትችላላችሁ። ነገር ግን ላጠፋ ነው ስህተት በሙሉ መፍትሄው ህይወትን መቀጠል ነው። በቃ ከዛ ውጭ ምንም መፍትሄ የለም። ህይወትን በቃ መቀጠል። ምክንያቱም ህይወትን አንተ ልክ ስትቀጥል ያጠፋው ስህተት ኤክስፓየር እያደረገ ነው የሚሄድ። እውነት ኤክስፓየር እያደረገ በግልጽ አማርኛ። ምክንያቱም አንተ እዚህ ነገር እያደስክ ነው፣ በህይወት ነገር እያደስክ ነው። ስራም እየሰራ ይሁን ምንም በቃ እያደረግ ነው፣ ጥፋትን እያደስክ ነው። ስለዚህ የስህተቱን ሳይሆን ወደፊት ላይ ያሉትን ነገሮች እያሰብን መሄዱ እያሻሻልን መሄዱ በጣም የተሻለ ነገር ነው። ስለዚህ ያለፈው ስህተት ላይ ይሄ ነው ብለን ላስተካክለው ይችላል ነበረ። የለም ምንም የለም። እድሉ ቢሰጠኝ ደግሞ እንደማላስተካክለው እርግጠኛ እኔ የግሌ ናገር እንደማላስተካክለው እርግጠኛ። ምክንያቱም በሰዓቱ ያደረኩት ነገር ትክክል ነው። ይሄ ከአመል የመጣ አላልኩም። ከአመል የመጣ ስህተት፣ ይሄ ሰው ማስቀየም፣ ሰው ማስከፋት በባለፈው ብለናል። ይቅርታ ጠይቁ፣ ምንም የለም። በቃ ይሄ ለስህተታችሁ ለበልግናችሁ ወይ ለበልግናችን ለጋጥ ወጥነታችን ይቅርታ እንጠይቅ። በቃ ይቅርታ ጠይቁ ብለናል ባለፈው ኤፒሶዳችን። ይቅርታ ጠይቁ፣ በቃ ይቅርታ እንጠይቅ። ግን በህይወት ግን ለተሳሳትናቸው ስህተቶች በሰዓቱ ትክክል ነበርን።
ጊዜው አለፈ። ያ ስህተታችን ምናልባት ረጅም ጊዜ ህይወታችንን ስቲል ነው ሊሆን ይችላል፣ እየበጠበጠ ሊሆን ይችላል። ግን በቃ ትክክል ነበር በሰዓቱ። ስለዚህ ያኛውን እየበጠበጠ ያለውን ነገር ለማስተካከል ወደፊት ሂዱ፣ ሙቭ ፎርዋርድ። በእውነት ሌላ ስህተትን ቢሆን ለመስራት ወደ ኋላ ትበሉ። በቃ ምክንያቱም በዚህ ስህተት እያሰብክ ሌላ ስህተት ልሰራ ነው ወደፊት ድጋሚ። በህይወት እኮ የተጩት ነው እንዴ። እኔ እናንተ ይህን ኤፒሶድ ሪከርድ እያደረግን ባለንበት ጊዜ እኮ ጊዜያችንን መስዋዕት አድርገን ስንል እኮ እድሜያችንን መስዋዕት እያደረግን ነው። በባላ ገባ ነገ ይህንን ቀን አሁን ምንድን ነው ዛሬ ቀኑ ብቻ ይህንን ቀን እንትን አናደርግም አንደዩም። ስለዚህ እድሜን እየበላ ነው። ስህተት ደግሞ አስቡ። ስለ ስህተት ደግሞ ቁጭ ደግሞ ስታስብ ምን ያህል ልትበላ እንደምትችል ሲጀምር የኋላውን እያሰቡ ወደፊት መኖር አይቻልም። ከስህተቱ የምትወስደው ትምህርቷን ብቻ ነው። በቃ ትምህርቷን ውሰድ፣ ይበቃል። ሌላው እንዳለ ትርኪ ምርኪ ነው። ስለዚህ እሷን ውሰድ፣ ወደፊት መሄዱ የተሻለ ነው። እድል ቢሰጠኝ ጥቅሜ ባስተካክለው ወደኋላ ማየት ወደኋላ መሄድ ምናምን እንደዚያ ነገሮችን ተዉና ሙቭ ፎርዋርድ ነው በቃ የኔ ሀሳብ። ወደፊት የለም ወደኋላ። አንተስ ምን ትላለህ? እኔ አሁን ካልኩ አንጻር ራሴን አሰብኩትና እኔ እድሉ ተሰጥቶ እንደ ድጋሚ ብታሻሽለው ብለህ ብጠይቀኝ እስከ ዛሬ ያለፉ ስህተቶችን እያሰብኳቸው ራሴ ላይ የተፈጠሩትን ነገሮች ሳስብ እንደዛ ማሰቤ ልክ እንዳልነበር እንዳስብ አድርጎኛልና የማሻሽለው ነገር ሳይሆን ያለው የምቆጭበት ነገር እንዲኖር አድርጎኛል ብዬ አስባለሁ። ማለት ነገም የተሻለ ማድረግ እንደሚቻል፣ ነገም ጥሩ ነገር ማድረግ እንደምችል ማሰብ አለመቻሌ ያን ነገር ማሻሻል እንዳለብኝ እንዲሰማኝ አድርጎኛል እንጂ በሰዓቱ የሳሳትኳቸው በጣም ብዙ ነገሮች አሉ፣ ህይወትን አደጋ ውስጥ የሚከቱላ ማለት ነው። ግን በሰዓቱ ግን እነዛ ስህተቶች መሆን ስላለባቸው እንደሆኑ አስቤ ቢሆን ኖሮ በሰዓቱ እንደዚህ አይነት ነገሮች ሲፈጠሩ ጭንቅላት ላይ በጣም የሚፈጠሩ ብዙ ነገሮች አሉ። እንዳልኩ ቅድም በዙሪያ የሚኖር ነገር አለ፣ አንተ በራስህ ራስን የምታስብበት የሆነ ቦታ አለ ምናምንና ከዛ ነገር አንጻር ሳስበው በሰዓቱ በጣም ከባድ ነበር ሳስበው። ግን እንዳልከው አሁን ላይ ሆኜ ድጋሚ እድሉ ቢሰጠኝ የባስ ማበላሹ ነው ይመስለኝ። እሱን ነው የምልህ። በቃ ውጥንቅጡ የወጣ አይነት ነገር ነበር የሚሆን። ግን በቃ ትልቁ ስህተት ብዬ የማስበው ወይም እንደው ብታሻሽለው ብለህ ብትለኝ የሚለው እንደዛ ማሰቤ ልክ እንዳልነበር ግን አሁን ገብቶኛልና እንደዛ ሳላስብ አልፌያቸውና ወደ ቀጣይ ምዕራፍ ተሻግሬ ቢሆን ኖሮ በጣም ጥሩ ነገር ማድረግ እንደምችል አሁን አስባለሁ። ሳላደርገው የሚያጣዋቸው ሌሎች ነገሮች እንዳሉ ስለማስብ አሁን ላይ ሆኜ እና ይህን ይመስላል የዛሬው ርዕሰ ጉዳያችን። እንደው ይህን የዛሬውን ርዕሰ ጉዳይ ከመጠቅለላችን በፊት ግን በዚሁ በዛሬው ርዕሰ ጉዳይ ለማስተላለፍ የምትፈልገው አድቡ የምትላቸው ሰዎችም ካሉ በዚሁ አጋጣሚ እሱን እድል ልስጥህና እንጨርስ። እኔ በእውነቱ እንደዚህ በሉ ምለው የለም፣ ግን ቅድም ያልኩትን በቃ ሀሳብ በእውነት ያዙልኝ። ሰው ብዙ ሰው የሚያስበው ይህ ማርፈዱን ብቻ ነው እና እንትንም እንዲሉ እናገራለሁ እና አትቸኩልም ነው ሀሳቤ። እኔ ከዚህ ውጭ በስህተት ጉዳይ በህይወት ማርፈድ ብቻ አይደለም መቸኮልም ዋጋ ያስከፍላልና መቸኮልም ትልቅ ስህተት ነውና አትቸኩሉ ነው። ሁለተኛው ነገር ደግሞ እድል ቢሰጠኝ ያስተካክላለሁ ምናምን እንደዚህ አትበሉ። በቃ ከስህተት ማንም ሰው ይሳሳታል። የእናንተ ስህተት ምናልባት በጣም የብዙዎችን ህይወት አብሮም ችግር ውስጥ የሚከት ሊሆን ይችላል። ግን ያንን ስህተት ተቀብላችሁ ሙቭ ፎርዋርድ። አሁን እጃችሁ ያለው መፍትሄ ኑሩ ነው። እንደዛ ካልተደረገ ስህተቱ አለ፣ በስህተቱ የሚመጣ ኮንሲኮንስ አለ።
እሱን ይዛችሁ በባዶ ህይወትን መግፋት ሌላ ስቃይ ነው። ስለዚህ መፍትሄ እያሰብን ከስህተታችን እውቀት ብቻ ትምህርትን ብቻ ወስደን እንለፍ። ምናልባት እኮ አንተ አጥፍተህ በጣም ህይወትህ በተመሰቃቀለበት ሰዓት እኮ ሰውም ልታይበት ትችላለህ። ገባህ? ለአንተ የሚሆነው ሰው የትኛው ነው፣ ለአንተ የማይሆነው ሰው የትኛው ነው የሚለውንም ልታይ ትችላለህና በቃ እንደዛ ነው። ደግሞ ከስህተት ደግሞ መነሳቱ ጥሩም ነው ብዬ አስባለሁ። ከዚህ ውጭ እኔ እንደዚህ አድቡ ብዬ የምቆጣው ሰው የለኝም። ዛሬ ቅድም የእርሳሷና የስክሪፕቷ ነገር ማለት ነው። ልጅ እያለ እርሳስ በላጲስ የሚሰጥ ቅድም እንዳልከው ብዙ ነገሮችን አታውቅም። የተሳሳትክ እያስተካከልክ እንድትሄድ ካደግን በኋላ ነው ስክሪፕቶ የምንይዘው። ስክሪፕቶ ስንይዝ ደግሞ አንዳንድ ስህተቶች ማታስተካከላቸው ናቸው፣ የሚያልፉ ናቸው። ደለዝ አድርገህ በሲክስ ካልሆነ በፍሉድ አጥፍተህ መቀጠል ላይ የተጽፍበታል። እንደዛ አድርገህ እንድታልፋቸው ነውና ስለዚህ አሁንም ነገ የተሻለ እንደሚሆን እያሰቡ መስራቱ የተሻለ ይሆናልና ነጋችሁን አታበላሹ ነው ማለት ፈልገው በቃ እውነት ነው። እና ባለችክ ዛሬ ላይ መልፋቱ የተሻለ ይሆናል ብዬ አስባለሁ። ያለፈ ታሪክ ያለፈ ነው። እውነት ነው። ምንድነው በቃ ሌላ ነገር ላወራ ነውና ሰዓታችንም እየሄደ ስለሆነ የዛሬው ፕሮግራማችን ይሄን ይመስላል። ስለዳመጣችሁን ከልብ እናመሰግናለን። ሁልጊዜ እንደምንለው ካለመናገር ደጃዝማችነት ይቀራል። እናንተም ባለመናገራችሁ ደጃዝማችነት እንዳይቀርባችሁ ከኛ ጋር እየመጣችሁ እንድትሳተፉ ትብብራችሁን እንጠይቃለን። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ስለዚህ ሁላችሁም ኑና ከኛ ጋር እውነታዎቻችሁን በግልጽ አውሩ ብለን እንጋብዛለን። ከመጠቅለላችን በፊት ግን አሁንም ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰባችንን እንድትሆኑ ስንል በትህትና እንጠይቃለን። ስላዳመጣችሁ እናመሰግናለን። መልካም ሳምንት። እናመሰግናለን። የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ።